ምን ትላለች? እናትና አባታችን ጋር ነበር አብረን የምንኖረው እና ሁላችንም አግብተን ወጣን። አግብተን ስንወጣ አንድ 6 ነበርን። ከ6ቷ አንዷ አባቴ ሳይፈቅድላት ወይም ደግሞ አባቴ ያገባችውን ባል አይወደውም ነበር። አልወደውም ቢላትም እሷ ግን እምቢ ብላ አገባች። ከዛ ስታገባ አባቷ ብዙም ደስተኛ ስላልነበረ ስትመጣም ብዙም ደስተኛ አልነበረም። ያንን ቂም ያዘ። ከዛ እንዳጋጣሚ እናታችን ሞተች። እናታችን ስትሞት አባቴም ወደ መድከሙ እየሄደ ስለነበረ ውርሱን አከፋፈለን ወይም ደግሞ አወረሰን። ለሁላችንም አውርሱ፣ ለሷ ግን አላወረሳትም ነበር። በየጊዜው ወይም ደግሞ በየሳምንቱ ጁማ እየመጣች ተጠይቀው ነበር። ስትመጣ የሚወደው ምግብ የተለያዩ ነገራቶችን ይዛለት ትመጣ ነበር። ከዛ ከለታት አንድ ቀን ስትመጣ ውርሱን ፈልገሽ ነው? ውርስ ፈልገሽ ከሆነ ውርስ የለም፣ ለወንድሞችሽ ሁሉ አከፋፍያቸዋለሁ፣ ለእህቶችሽ አከፋፍያዋለሁ ምናምን ሲላት፣ አባቴ እኔ አንተን ደህንነት ነው እንጂ የምፈልገው በፍጹም ያንተን ገንዘብ አይደለም እና አንተን ጤንነትህን ነው የምፈልገው፣ አንተ ሰላም እንድትሆን ብቻ ነው የምፈልገው ምናምን ብላ ወጣች ማለት ነው። ከዛ እህቷ ጋር ስለነበረች ለዛ ያራ ማለት የነበረችው ነገር ግን ምን አድርጋችሁ ነው ያለውበትን ሁኔታ ታውቃላችሁ። ባሌም ደግሞ ምንም አይነት ገንዘብ እንደሌለው ታውቃላችሁ። ምግብ ለመመገብ ራሱ በጣም ተቸግረን እንደምንመገብ ታውቃላችሁ። እና ውርስ እንዴት ነው እሱ ሲያወርስ እናንተስ ዝም ያላችሁት ምናምን ብላ አለቀሰች። ከዛ እንደዚሁ እየኖሩ እያለ እሷ በየሳምንቱ እየመጣች ትጠይቀዋለች። እነዛ 5 ልጆች ግን ውርሱን ከተቀበሉ በኋላ እየተንሸራተቱ መጡ። ማለትም እሱን ከመጠየቅ እየተንሸራተቱ መጡ። ሁሌ አይጠይቁትም። አህያንን ሲመቻቸው ብቻ ነው እየመጡ የሚጠይቁት ማለት ነው እንጂ የቀረ በሳምንት ሲጠይቁት የነበረው አይጠይቁትም። እሷ ግን በፍጹም አላቋረጠችም። ከዕለታት አንድ ቀን ግን አጋጣሚ ሆኖ አልመጣችም። አንዷ እህቷ መታ ስለነበረ ፉላን ለምን ቀረች ብሎ ሲጠይቅ አባትየው ቅር አለ። ምክንያቱም ስላልመጣች ሁሌ ስለምትመጣ ስለነበረ ቀርታ ስለማታውቅ ለምን ቀረች ምናምን ብሎ ሲጠይቃትኝ እስኪ እንደውልላት ምናምን ብላ ስትደውልለት ያች አንዷ ልጇ ማለት ነው ስትደውልላት ለዚህኛይቱ ከዛ በኋላ ላውድ አድርገው ነበር። እሷ አታውቅም። ለአባቴ አሟት ነው በይው እና ትንሽ ምግብ ለአባቴ መስራት ስላልቻልኩ ምግብ የምሰራበት ስለሌለ ለዛ ነው የቀረው። ግን ለአባቴ ስትነግሪው እንደዚህ ብለሽ ሳይሆን አሟታን ብለሽ ነው መናገር ምናምን ብላ ትናገራለች። አባቷ ግን እየሰማት ነበር፣ አጋጣሚ አላወቀችም። እና ከዛ በኋላ አባትየው በጣም አዘነ። ወይኔ ልጄ ምናምን ብሎ አዘነ። ከዛ በኋላ ከልጅቷ ጋር ወይም ደግሞ ከእህቷ ጋር ሆነው አብረው አባትየው ወደዚህኛይቱ ቤት ይሄዳል። ከሄደ ከ14 ዓመት በኋላ ቤቷን ሊረግጠው ነው ማለት ነው። ከዛ በፊት ተቀይሟ ስለነበረ ለምን እሱን አገባሽ ብሎ እሱ ድሃ ስለነበረ ምናምን ተቀይሟ ስለነበረ ሄዶ አያውቅም። ሲሄድ ግን በጣም ያየውን ነገር ማመን አቃተው። ምክንያቱም ቤታቸው በጣም እየወደቀ ነው፣ ግድግዳው በጣም የተበረቋቆሰ ነው ምናምን፣ የሚበሉት ያን ያክል ነገር የላቸው ምናምን እና በጣም አዘነ። ከዛ ምግብ የተለያዩ ነገራቶች አልባሳት ይዞላቸው ሄዶ ስለነበረ ልጅቷ በጣም ተደሰተች። አባቷ ስለመጣ ደስ አላት። ምግብም የተለያዩ ነገራቶችን ይዞ ሲመጣ ተደሰተች። ከዛ ባሏ ከተወሰነ ጊዜ በኋላ ያው ከውጭ ውሎ ስለነበረ ሲመጣ በጣም አባትየው መቶ ሲያው በጣም ተደሰተና በቃ ሂጂ ምግብ ላምጣ ብሎ ሄዶ ምግብ ገዝቶ ስጋ ገዝቶ ምናምን እንደዚህ መጥቶ በቃ አስተናገዳቸው። አውረው ራት በሉ ምናምን። ከዛ ልጁን ያሄ ባልየውንም ይቅርታ ጠይቀው ሳልረዳህ አንተ በጣም ጥሩ ሰው ነህ ልጄ፣ አንተ ነህ የምትገባት፣ እኔ በሰዓቱ አላስተዋልኩኝም ነበርና አንተ ነህ የምትገባትኝ። ያንን ሁሉ እያደረግኩ ከውርስ እንኳን ሳልሰጥ እንደዚህ ያኔ ጊዜ እንኳን ሰጥቻቸው አንድ ቀን እንኳን ዙሬቻቸው አላውቅም። ግን አንተ ግን ሚስትህን ምግብ ያንን ሁሉ ምግብ እየሰራች ስትመጣ ራሱ አንድ ቀን ከልክለሃት አታውቅም። እንደውም ይበልጥ እሷን እያበረታታህ ነበር እኔ እንድጠይቅ ስታደርግ የነበረውና በጣም አመሰግናለሁኝ ብሎ ያመሰግነዋል ማለት ነው። ባለቤቷንም እሷንም በጣም ተደሰተ። ከዛ በኋላ ያው ስህተቱን አስተካከለባት። ይሁም አብረው እየተጠያየቁ መኖር ጀመሩ። ከዛ መሽሩዕ ከፈተላቸው፣ የሆነ ንግድ ቤት ምናምን ከፈተላቸው። ከዛ በኋላ ደስተኛ ሆኖ መኖር ጀመሩ ማለት ነው። ከዚህ ነገር የምንማረው ምንድነው? ቤተሰቦቻችን በእኛ በብዙ ነገራቶች ሳይረዱን ራሱ ሊቆጡ ይችላሉ፣ ሊናደዱ ይችላሉ። እኛ ግን እነሱ ተቆጡና እነሱ ተናደዱብን ብለን
ዛያራችንም ሆነ እነሱን መጠየቃችንም ሆነ ማቆም የለብንም በምንችለው አቅም። በተለይ ደግሞ ትልቅ ሰው ሲሆኑ ሲያረጁ ምናምን በደንብ ይናገሩና ይሳደባሉ፣ ይቆጣሉ፣ አልፎ ሁሉ ሊመቱን ሁላ ይችላሉ። ነገር ግን እኛ ያንን ነገር ታግሰን ማለፍ መቻል ነው ያለብን። እንደውም ለነሱ ጥሩ ሆነን ለነሱ መልካም ሆነን ማሳየት እንዳለብን ታሪኩ ያስተምራል። እና ጥሩ እንሁን፣ መልካም እንሁን። መልካምነት ያው ይከፍላል። እንደገና ደግሞ ወላጆችም በምንችለው አቅም ልጆችን ለመረዳት መሞከር በጣም አሪፍ ነው። ያው ብዙ ነገራቶችን እንማራለን። ሌላው ደግሞ የምንረዳው ነገር ምንድነው? አንድ ሰው በህይወት እያለ ማንኛውንም ነገር አድርጉለት። ማንኛውም ነገር ከሞተ በኋላ ወይኔ ወይኔ ማለት ምንም ጥቅም የለውም። ካለ በህይወት እስካለ ድረስ ግን በቃ ጥሩ ነገራቶች አሁን እነዚህ በህይወት በቃ ተደራረሱ። ምክንያቱም አሁን ይሄ ይቺ ልጅ የሆነ ነገር ሆና በአጋጣሚ ሙታ ቢሆን ከዛ በኋላ ቢረዳ ምናምን አባትየው በጣም ይጸጸት ነበር እና ነገር ግን ያው በህይወት እያለች ደረሰና ስለዚህ እንደዚህ አይነት ነገራቶችን ጥንቃቄ ማድረግ አለብን። ቤተሰቦቻችን፣ ጓደኞቻችን፣ ከአጠገባችን ያሉትን ሰዎች በህይወት እያሉ ለማስደሰት መሞከር አሪፍ ነው። አላሁ አዕለም። ሰላም አለይኩም።